የሚታገለውን የአጋንንትን ስራ አፈረሱ። ማታ ኮረባሳ አንድ ሰው እዚህ ውስጥ ካለ የጌታ ልጅ በቃ የሆነ ያልተመረዘ ያልተመታ ሰው የጠላት አሻራ በላዩ ያልተመታ ሰይጣን ብሎ ሰይጣን ያለው በቤቱ ያልሆነ አሁን መነጠቅ ይችላል። ከፍሉ በጌታ መንፈስ። አሁን ጠላት በአይነ ሱራ መስራት አይችልም። በዚህ ቤተ ክርስቲያን ሱራ መስራት አይችልም። አይችልም። የሆነ ነገር እየተናገረኝ ነው መንፈስ ቅዱስ። አይችልም። ጮኻችሁ አይችልም በሉ። ማካታ ዘፓ ደሃንቱራ ባቼና ማካታ ዘፓ ፓፓራ ሲያካቶባ ሺባታ ኩራ ማንታስ ከለቤላ ይሄ ያካፓታ ካሪያ ሳፓ አጋሪቶች ያተሞይ ትማታውን ይነሳ የሞት መንፈስ አለ። የሞት መንፈስ ይመታል። የሞት መንፈስ ይመታል። ከዚህ ከተማ ሬሳ አይሸኝም። ከዚህ ከተማ ሬሳ አይሸኝም። እግዚአብሔር የሚመታ የሞት መንፈስ አለ። እግዚአብሔር የሚመታ የሞት መንፈስ የሞት መንፈስ የሞት መንፈስ አሁን ይገሰጽ። አሁን ይገሰጽ። እጆቻችሁ ከፍ እንተዋወቃለን። ችግር የለም። አሁን የምናገረኝም መልእክት እኔ ራሴ አላውቅም። በኢየሱስም ጉልበቱ ይመታ፣ አቅሙ ይመታ። አንድ ቤተሰብ በጥቁር ይቀመ አናሰውን እጆቻችሁ ከፍ አድርጉ ብያችኋል። አናሰንበሩ እጆቻችሁን አወዛወዙና አናሰንበሩ። አሁን ተንሻብቦ የመጣ የሞት መንፈስ ያለው የሞት መንፈስ የሞት መንፈስ ተንሻብቦ እንደሚዘንብ ዝናብ የመጣ መንፈስ አሁን የተገለበጠ ይሆን። አሁን ጉሙ ይበታል። ጉሙ ይበታል። ጉሙ ይበታል። ጉሙ ይበታል። ጉሙ ይበታል። ጉሙ ይበታል። ሰልፍ ይበታል። እቅድ ይበታል። የምስራች ድንገራችሁ በጠላት የሆነውን እግዚአብሔር ይመታል። በጠላት የሆነ የጠላት እጅ ገብቶ አይሰራም። እዚህ ውስጥ የተቀቡ ሰዎች አሉ። የሆነ ምናምን መንፈስ ገብቶ አይሰራም። 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 ራኬፋ ሰኩምባ ሰቲላ ባሳዴና ማሳ አይሰራም። የሞት ኃይል አይሰራም። የጨለማ ኃይል አይሰራም። የመናፍስት ጉልበት አይሰራም። ሙርትቻ አይሰራም። የተኛውም የጦንጋ ቤት ደብዳቤ አሁን እንደዚህ ሶፍት ተቀደደ። 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 ሰይጣን የጻፈው የሞት ደብዳቤ ተቀዶ ሳየው ደስ አለኝ ልቤ ጠላትን ስላሳየኝ ልቤ በደስታ። በመቀጠል ደግሞ የክብር እንግዶች በመካከላችን አሉ። በጣም ታምራላችሁ ብላችሁ ለጌታ ክብር በመስጠት አጨብጭቡላችሁ። እግዚአብሔር ይመስገን። ይሄ ቀን ከጌታ ለኛ የተሰጣ ስለሆነ ወደ እግዚአብሔር ሐሳብ ቀጥታ ሄዳለሁ።
በጣም የጠበቁ ሰዎች አሉ። 4 ሰዓት ገብተው እዚህ በጣም የጠበቁ ሰዎች በጣም እንደ ኢየሱስን ነው ዛሬ የጠበቅነው። እንደ ኢየሱስን እንደምንጠብቅ በጣም ነው የጠበቅነው። ስለዚህ ሮጥ እያለን እንሄዳለን። አሴ እንግዲህ እንዳንተ ያክል መናገር አልችልም። እስቲ ወደ ቃሉ ልሂድና ጸጋ ይለያል። እግዚአብሔር ይባርክ ይበሉ። እውነት እግዚአብሔር ጸጋን ይጨምርልህ ይበሉ። ወርሺፕ ቲሞችን እግዚአብሔር ጸጋን ይጨምርላችሁ በሉ። በጣም እንወዳቸዋለን። ኪቦርዲስቱንም እግዚአብሔር ጸጋን ያብዛልህ ይበሉት። በመቀጠል ዛሬ የቃል ኪዳን ስርዓት በዚህ ቦታ ላይ ይሆናል። የእግዚአብሔርን ቃል አጭር የእግዚአብሔር ቃል በልቤ ያቃበለኝን መልእክት ካካፈልኩኝ በኋላ በቀጥታ ወደ ቃል ኪዳን ፕሮግራም እናመራለን። ሁላችሁ የማቴዎስ ወንጌል ምዕራፍ 19ን ደርሰን እናነባለን። የዛሬ መልእክት ዛሬ እዚህ ለሚጋቡ ለእህትና ለወንድም ለአማኑኤልና ለድንቋ ብቻ አይደለም። ላገባችሁ ሰዎች፣ ባለትዳሮች ለሆናችሁ ሰዎች አሁን ነገራችሁ ተፋፍሞ የቀረበ የሆነ ልታገቡ የተዘጋጃችሁ አሁን መንገድ ላይ ያሉ አሁን ደግሞ ሊታገቡ በቃ ትዝ ይለኛል ጋብቻ ትዳር ትዝ ይለኛል የምትሉ ህልም ያላችሁ ሁሉንም የሚያቅፍ መልእክት ነው እዚህ ቦታ የምናገረው። ምዕራፍ 1 ሁላችንም ድረስ ደርሰን እናነባለን። እህታችን ቤተል ቆመሽ ብታነቢ ደስ ይለኛል። ይሰራል። ሁላችንም እንስማ። እስከ ቁጥር 12 አንብቢ። ኢየሱስም ይህን ነገር ከፈጸመ በኋላ ከገሊላ ሄዶ ወደ ይሁዳ አውራጃ ወደ ዮርዳኖስ ማዶ መጣ። ብዙም ሕዝብም ከተከተሉት በዚያም ፈወሳቸው። ፈሪሳውያንም ወደ እርሱ ቀረቡና ሲፈትኑት ሰው በሆነ ምክንያት ሁሉ ሚስቱን ሊፈታት ፈቅዶለታልን አሉት። እርሱ ግን መልሶ እንዲህ አለ፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው። ዓለም ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ የሚለውን ቃል አላነበባችሁምን? ስለዚህ አንድ ሥጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየው። እርሱም እንኪያስ ሙሴ የፍችዋን ጽሕፈት ሰጠው፣ እንዲፈቷትም ስለምን አዘዘ አሉት። እርሱም ሙሴስ ስለ ልባችሁ ጥንካሬ ሚስቶቻችሁን ትፈቱ ዘንድ ፈቀደላችሁ፣ ከጥንት ግን እንዲህ አልነበረም። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን ፈቶ ሌላኛቱን የሚያገባ ሁሉ ያመነዝራል፣ የተፈታችውንም የሚያገባ ያመነዝራል አላቸው። ደቀ መዛሙርቱም የባልና የሚስት ሥርዓት እንደሆነ ከመጋባት አይጠየቅምም አሉት። እርሱ ግን ይህንን ነገር ለተሰጣቸው ነው እንጂ ለሁሉ አይደለም። በእናት ማህፀን ጃንደረቦች ሆነው የተወለዱ አሉ፣ ሰውም የሰለባቸው ጃንደረቦች አሉ። ስለዚህ መንግሥተ ሰማያት ራሳቸውን የሰለቡ ጃንደረቦች አሉ። ይቀበለው የሚችለው ይቀበላል አላቸው። እግዚአብሔር ይባርክሽ በሉ እስቲ። አዎ እግዚአብሔር ይባርካችሁ። አጭር ጊዜ ነው የሚጠቀመው። እና በዚህ ቦታ ላይ የእግዚአብሔርን ሐሳብ ስለ እግዚአብሔር በጋብቻ ውስጥ ያለው ፕሮግራም ነው የምንመለከተው። እግዚአብሔር በጋብቻ ውስጥ ያለውን እቅድ እግዚአብሔር በጋብቻ ውስጥ ሊያደርግ
ko bagani lombe afoyo otamama yagirine maromo wayu beya fen kachine firomo dinamo namdunane